ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ምሳሌ ክፍል 64 ይዤላችሁ ቀርቤያለሁ ማለት ነው። ባላወቅኩበት ሰዓት ነው መደበቂያ ያደረገች እያለ ዝና እርትክን እያለ ነው። እና አሁን ምን እናደርግኛል? እናቱን ከአዲስ አበባ አስወጧት። ሉላን ሳላገኛት ቀን ሌሊት ፈጀ ማለት እናትየውም ራሱ አታመልጠኝም። እና ሐዋሳ ልትሄድ ነው። ለምን ደቡብ አፍሪካ ትሄድም? እኔ አሁን ይኸውልሽ በሱ ዙሪያ ምን አይነት አማራጭ እንዳለ ምን እንዳለ በደንብ ማወቅ አለብኝ። እናት ብቻ ነው ያለችው። እናቱን ደግሞ አሽሿታል። ሌላ ቅድስትና ዳጣ ነው ያለው። ከትከት ወሳቀባት። እነሱን ብንይዛቸው ሉላን የሚሰቅሽን ይመስልሻል? አይመስለኝም። ቅድስት አንድ ነገር ብትሆን ፖሊስ አለ። ብትጠፋ የሆነ ነገር ብትጎዳ ፈርም ያለ። ስለዚህ ቀጥታ እኔ መተው ነው የሚይዙ። ስለሱ እኔ አይመለከተኝም። አሁን ያልኩሽ ያለው ቅድስትና ዳጣ ብንይዝ ሉላን ማግኘት እንችላለን ወይ? ምን አላውቅም። ያው እንግዲህ መሞከር ነው ያለብን። ተይው ዋይ መልሳት። ብሩክ ባለፈው እንዴት እንዳደረጋት አይተሻል አይደለ? ሞገስንም ለብሩክ ሲል ምን ያህል ዋጋ እንደሚከፍል ታውቂያለሽ። 10 ዳጣ 10 ቅድስት ቢደረደር ሉላን የሚመልስልሽ ይመስልሻል? ብሎ ሲያፋጠጣት መሀሌት የምትለው ጠፍት አለባት። መንገላቸው ራሱ ምንም አይመል። እኔ እንጃ አሁን ምን እናደርግ? መሀሌትን ያላቅም። እኔ ላብድ ነው። እኔ ያለላ መኖር አልችልም። ሉላ ጣጥሎት። አረ ሞገስ፣ አረ እባክህ ሂሳብ ክፈል፣ አረ እባክህን ብላ ስትለው ምን እየሆነ ነው የሰውዬ? አሁን እኮ አበደ በቃ እያለች መሀሌት ስትል ጣጥሎት የሚጠጣውን እንኳን ሳይከፍለው ፍድት አለ። መሀሌት በጣም ተናደደ። ሉላዬ ምንድነው ያማረሽ? ያለ ሞገስ ሲጠይቃት ያናገርኩት ደግሞ ለጋሼ ነገ ይመጣሉ ሉላ ደውላለች ነበር ብላ ዳጣና ቅድስት እያወሩ አዎ ደውልልኝ ነበር እና ምን አለሽ? መቼ ነው የምንመጣው አለሽ? ለኔ ብቻ የነገረኝ ብላ ስትነግራት ለቅድስት ምን ያህል በጣም የተቆጣላሽ ምሳሌ ታከመች ብላ ስትላት አልነገረቻትም ነበር። ቅድስት ዳጣ በነገር ጉጉት ታረጋቻት አትነግራት ዝም እያለች ስትላት አውሪኝ እንጂ አለቻት። ተንቀህ ያለ ዝና ከሆነ ሰው ጋር አብሮ ያወራ ያለ ለዛ ነው ሉላ ነው ከሱ ጋር እንትን ያልኳት እያለ ሲል በጣም የሚገርም ነገር እያለ ሲለው መልሶ ነጠቀኝ። ግን ሰውየው መልሼ ደግሞ የራሴን ማድረግ የራሴ ጉዳይ ነው። መጀመሪያ የሱ ነበረች እንዴ? ግን ይቅርታ ብሎ ሲጠይቀው አብሮት ያለሰ መጀመሪያ ሚኔ ናት። እዛ ወሰዳት። መልሼ ደግሞ እንደገና ወደ ራሴ አደረኳት ብሎ ከትከትሎ ሳቀ። ከዛ በኋላ በጣም ደስ ይል ነበር እና አሁን ሄዳለች። ሀጅ ወጣች። ይሄን ነገር እናደረገችበት ተመጣጣኝ የሆነ ቅጣት ሰጣታለሁ። ከቤት ሳትወጣ እድሜ ልኳን ከኔ ጋር የምትኖርበት ይሄ መልኳ እንደ ጨው እንዲማማ ከቤት ቁጭ በምትቀር መንገድ አመቻቻለሁ። ችግር የለውም። የት እንዳለች ድጋሜ ተከታትለን እናሳውቃለን። በጣም ጥሩ። እኔም እየተሰማኝ ያለው ይሄ ነው። ከብሩክ ጋር ያለው ሆኖ በጣም ደስተኛ ነው። ጠዋት እንኳን እንቅልፌ በጣም ደስ የሚል ስሜት ነው የሚሰማኝ። አሁን ግን ከእንቅልፌ ስነሳ ሀሳብ በቃ ሀሳብ እያለች ነው ከተስተዋላት። እንግዲህ ምን ታደርጊዋለሽ? አንዴ ከእጅሽ አመለጠ። ያልሽ አማራጭ ዝናን ጠበቅ አድርገሽ መያዝ። ከብሩክ ጋር አለመኖሬ በጣም ይጸጽተኛል። ጅብ ተሄደ ውሻ ከጮኸ ብላ ተረተችባት ኤፍራታ። መሀሌት እንደገና አሁን ባነነች። ፊት እየተዛላላትም ነበር። ገንዘብና ገንዘብ አስተማሪና አዝናኝ በጣም ድራማ ነው። ምክንያቱም ብዙ ቁም ነገር አዘላለሁ። ቅድስትም እንግዲህ ቤቷን እያጸዳዳች ዳጣ እግርሽን ከፍ አድርጊው እያለች እየወላወለች ነው። እኔ ምንሽ ቅመማ ወንድም አለሽ? አዎ ያውም ታላቅ ነው እንጂ ከምርሽ ነው? እኔ ከምሬ ነው። ለስትራቴ የወንድም ጥቅሙ ግን ምንድነው? ወንድምማ ካለሽ በቃ ማንም ዞር ብሎ አይናገርሽም። የሰፈሩ ሁላ ንግስት ነው የምትሆን እንዴ?
ለምን ብላ ስትላት ይሄማ ባናት እስቲ በእናትሽ ንገሪ ቁጭ በይና መወለሏን ትዳ ቁጭ ጋር ወሬዋ ልታወራ ስታገቢ ያንቺን መጠበቅ ድርሻ ይኖረዋል። በቃ ሊያስጠቋት ይችላሉ ወይም ራሳቸው ይጎዳሉ ብለው ስለሚያስቡ ወንድሞች በጣም ይንከባከባሉ። ወንድምሽ ተደባድቦ ያውቃል? ብዙ ጊዜ ነው። እስኪ አሁን ንገሪ። አንድ ጊዜ ሰፈር የሚያስቸግር ነበር። ያውም ስታይ ትልቅ፣ እኔ ትንሽ ነበርኩ። ሄጃ ለወንድሜ ነገርኩት። ከዛሳ ቀጠቀጠው በዱላ ነው። ከዛ በኋላማ እኔ ፊት በቃ ቀና ብሎ አያየኝም። አረ ሰው ወንድም አላት እንዳትናገራት ነው የሚባለው። ደስ ይላል። እኔም እኮ ወንድም ሊኖረኝ ይችላል። ታላቅ ወንድም ታለሽ በጣም እድለኛ ነሽ። ለምን እስካሁን ያልጠበስኩኝ ታውቂያለሽ? ስላላደግኩ ነው። ገና ልጅ ነሽ። አረ በእኔ እድሜ ያሉ እኮ የወለዱ አሉ። እና አንቺ ለምን ያልጠበሽው? ቤተሰቦቼን ስለማላውቅ ወንድሜ ልጠብስ እችላለሁ ብዬ ነው ስለምፈራ። ወይ የኔ እናት አፈር ልብላ ብላ ስትላተኝ አሳዛኝ ስትነግራት ልቧ ስብር አለ። ቅድስት ከእንግዲህ በኋላ እድሜ እየሄደ ማን ያገባኛል? እንኳን አንቺ እኔም ቁመን ቀርተናል። ይሄ እኮ ያንቺ ችግር ነው። ዝና ካገዘኝ ቤት ታለኝ የፈለኩትን መርጬ አገባለሁ። ወንዶች እኮ ቤትና መኪና አላት ብሎ ሳይወዱሽ አያኖርሽ። ዝና ግን ደስ ይላል። ሉላና ብቻ ነው የሚያስብ አንድ ብሎ ግን እኔን ሴት አያየኝም። ከሉላ ውጭ ሌላ ሰው አያየኝ። እሱ ግን ሀብታም ነው። እሱ በዛ ላይ ጀግና። የእሱ ጀግንነት አውሬ ነው። የሚወዳት ልጅ ሳትፈልግ በጉልበት የሚያምን ነው። ጀግና ሳይሆን ጅል ነው። እኔ ቤት ባስገባኝ ልክ ነበር ማስገባኝ። አንቺ ስለ ወንዶች ምን ስታውቂ ነው? እንግዲህ ሞክሪ። ብሩክ እንደሆነ ድጋሚ ይፈጠር አንቺ ሊቅር አይልሽ። እኔም አልፈልገውም፣ ግን ዝናም ማጥመድ አለብኝ። አሁን ሉላም ስለሌለች ብቸኝነቱ ምናምን ስላየሁኝ አሁን እድሌ መሞከር ያለብኝ ሰዓት ነው እንግዲህ ብላ ስትላት ቅድስት በደንብ አሳካዋለሁ። ወንድ ልጅ እንዴት ማንበርከክ እንደማውቀው እኔ ነኝ አውቀዋለሁ ብላ ስትላት እሷ ኤፍራታ እንግዲህ እራስሽ ታውቂያለሽ ብላ መለሰችላት። አስበሽዋል? ወንድም አለ ብዬ በቃ መከታ አለ ብዬ በሱ ተማምኜ ምናምን ብላ ስትላት እህት የምታበላ የምታጠጣ የምታጎርስ፣ ወንድም ደግሞ መኩሪያ፣ አባት ደግሞ መመኪያ ነው። እናት ደግሞ አዛኝ ናት። እኔ ግን የምለው ይሄን ሁሉ አላውቅም። እኔ እኮ ልጅ በወልድ እናት መሆን አልችልም። በእናት አላደግኩማ። ለልጅ እንዴት እናት ሆናለሁ? አታስቢ። እኔ እናትሽ ታገኛታለሽ። ይሄን ነገር ነው እናትሽ የምትፈልገው። አራ ምን ብላ ትፈልገኛለች? እኔ ግን አገኛታለሁ። እንደምን ብዬ አገኛታለሁ። ለምን እንደጣለኝ እጠይቀዋለሁ። አባቴ ለማግባት ያግባሽ፣ እኛም የአባትሽን ስም እንወቅ። ምሳሌ ድና እንደመጣች ሄጄን የምቀውጠው። ወይ ጉድ! ወሬኛ ነሽ። እኔን ስራዬን አስፈታሽ። አሁን እግርሽን ወደዛ በይልኝ እያለች ወደ ወልወሏ ገባች። ደግመሽ ደጋግመሽ ረገጥሽብኝ እያለች ስትላት ወደ ወልወሏ ገባች። ቅድስት የስራቷ ዳጣ ግን የምታስበው ስለ እናቷ ስለ አባቷ የጣለችበት ምናምን አዛ የወለወለችበት እንደቀጠቀ ልጅ ነች እና በመወለወለበት ቂጧን ስትላት እንዴት እየሰራው ደግሞ እንደዚህ ታረጋለች እንደ እያለ ቅድስት መልሳ ወደ ወለወለች ወደ አበላሸችባት ወልወላ ገባች። በጣም ሄደች። ሀሳቧ ሌላ ላይ ነበር። ምክንያቱም የእናቷን የወንድሟን እያስታወሰች ይመስለኛል። በጣም ነው የፈራው። በቃ አሁንም ትፈራኛለህ። ስለማካፍልሽ እኮ ነው። አንተን እንደማገባ ማንም አይፈልግም። ምክንያቱም ድሃ ነበርኩ። ልክ ናቸው ብለህ ታስባለህ? በትክክል ልክ ናቸው። በእንክብካቤ ያሳደጉ ልጃቸውን እኔ ጋር በችግር እንድትቆራመድ አይፈልጉም። ግን ፍቅር ነው የሚበልጠው። ፍቅር እኮ ሀያ ነው። ፍቅር ካለ መለወጥ ይቻላል። ግን ደግሞ በፍቅር ብቻ ህይወት አይመራም። ያንቺ ፍቅር እኔን ስራ እንዲሰራ ያደረገ። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በጣም አዝናኝና አስተማሪ ድራማ ነው ማለት ነው። እንግዲህ ምሳሌዎች በጣም ደስ ይላሉ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶች።